የኢፌድሪ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተርና የቀቤና ልማት ማህበር ስራ አመራር ቦርድ ሰብሳቢ ዶክተር ሙአዝ በድሩ እንዳሉት የዛሬው ዕለት የሆስፒታሉ ግንባታ ፕሮጀክት ማስጀመር ብቻም ሳይሆን ለማህበረሰቡ አዲስ ተስፋ እድልና የተሻለ ጤና አገልግሎት ተጠቃሚ መሆን የሚችልበትን ጅማሮ ለማብሰር ነው። ዛሬ የዚህን የኢማም ሐሰን ኡንጀሞ ሆስፒታል ግንባታ ለማስጀመር የተሰበሰብነው አንድ የግንባታ ፕሮጀክት ለማስጀመር ብቻ ሳይሆን ለማህበረሰባችን አዲስ ተስፋ፣ አዲስ እድል እና የተሻለ ጤና አገልግሎት ተጠቃሚ መሆን የሚችልበትን ጅማሮ ለማብሰር ነው። ሆስፒታሉ 50,000 ካሬ ሜትር ይዞታ ያለውና ሙሉ ግንባታው በ6,000 ካሬ ሜትር የሚያርፍ እንዲሁም ዘመናዊ የሕክምና አገልግሎት መስጠት የሚችል ፕሮጀክት በመሆኑ በታቀደለት ጊዜ እንዲጠናቀቅ መስራት ይገባል ሲሉም ዶክተር ሙአዝ አመላክተዋል። ይህ ሆስፒታል ለህዝባችን በቅርብ ርቀት መደበኛ ሕክምና አገልግሎት፣ የቀዶ ሕክምና አገልግሎት፣ የእናቶችና የህፃናት ጤና አገልግሎት፣ የድንገተኛ ሕክምና፣ የተሟላ ዘመናዊ ላቦራቶሪ፣ ከ80 በላይ አልጋ ያላቸው ተኝቶ መታከሚያ ክፍሎች፣ አስተዳደራዊ አገልግሎቶች የሚሰጡ እና ሌሎች ወሳኝ ዘመናዊ የጤና አገልግሎቶች ለማቅረብ የሚረዱ በጥቅሉ በ6,000 ካሬ ሜትር ላይ የሚያርፉ ግንባታዎችን ያቀፈ ግዙፍ ሀገራዊ ፕሮጀክት ነው። አክለውም ሆስፒታሉ በግንባታው ወቅትና ሲጠናቀቅ በሺዎች የሚቆጠሩ ሰዎችን ተጠቃሚ የሚያደርግና የአካባቢውን ህዝብ ብቻም ሳይሆን አጎራባች ወረዳዎችም ተጠቃሚ ያደርጋል ብለዋል። በግንባታው ወቅትና ከተጠናቀቀ በኋላ ለብዙ ዜጎች የሥራ ዕድል ይፈጥራል። አካባቢውን የበለጠ ለኢንቨስትመንትና ለሌሎች ልማታዊ ስራዎች ምቹ ያደርገዋል። ኢንቨስትመንትን ተከትሎ የአካባቢው ልማትን ተከትሎ ምቹ መንገዶች መምጣታቸውም አይቀሬ ይሆናል። በመድረኩ ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የቀቤና ልዩ ወረዳ ዋና አስተዳዳሪ አቶ መሐመድ አሚን በደዊ የህዝቡን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማረጋገጥ እንዲሁም የህዝቡን ጥያቄ ደረጃ በደረጃ ለመመለስ በትኩረት እየተሰራ ይገኛል ነው ያሉት። በህዝባችን ዘንድ የሚስተዋል የልማት የመልካም አስተዳደርና የኢኮኖሚ ተጠቃሚነት ጥያቄዎችን ደረጃ በደረጃ ምላሽ ለመስጠት የህዝባችን ተጠቃሚነትና የእርካ ደረጃ ከፍ ለማድረግ የኑሮ ደረጃውን ለማሻሻል በትኩረት እየሰራን እንገኛለን። ህብረተሰቡ ባለፉት ጊዜያት የጤና አገልግሎት ለመጠቀም ርቀት ወዳላቸው አካባቢዎች እንደሚጓዙና የኢማም ሐሰን ኡንጀሞ ሆስፒታል መሰረተ ድንጋይ መጣሉ እጅግ እንዳስደሰታቸው ገልጸው ግንባታው በጊዜ ተጀምሮ በአጭር ጊዜ ይጠናቀቃል ብለዋል። ይሄ ፕሮጀክት በራሳችን ልጆች መሐንዲሱም እኛዎች ነን፣ የሀብት ምንጩም እኛ ነን፣ ታሪካችንም የኛ ነው፣ የሚዘክረውም ስለኛ ነው፣ የሚያገለግለውም እኛ ነው። ስለዚህ የፋይናንስ ምንጩም ባለሙያውም መሐንዲሱም ሁሉም በእጃችን ስለሆነ ለማህበረሰባችን ከሚያስፈልገው ከብዙ በጣም ትንሹ በመሆኑ መላው ህዝባችንን በማስተባበር ግንባታው በአጭር ጊዜ አጠናቀን በአላህ ፍቃድ ሌላ የምንጀምርበት ይሆናል። የረኢስ ሙዘሚል ህንጻ ስራ ተቋራጭ ዋና ስራ አስፈጻሚ አቶ ረኢስ ሙዘሚል ፕሮጀክቱ በአጭርና በተያዘለት ጊዜ እንዲጠናቀቅ እንደሚሰሩ ተናግረዋል። በአንድነት ከቆመን ባጠረ ጊዜ 2 ዓመት አይደለም ከዛ በታች ባለ ጊዜ መጨረስ እንችላለን። ያለንን አቅም ሁሉ ሳንሰስት ለትውልድ የሚሻገር ነገር ሰርተን ማለፍ አለብን። ስለዚህ ይሄ ትልቅ ስራ ነው። እኔ በተቻለኝ አቅም ሁሉንም ነገር ጉልበቴንም ገንዘቤንም ሰዓቴንም ሁሉ ነገር ለዚህ ሆስፒታል ሰጥቻለሁ። ያነጋገርናቸው በልዩ ወረዳው የወሸርቤ ከተማ ነዋሪዎች በሰጡት አስተያየትም ከዚህ በፊት በአቅራቢያቸው ሆስፒታል ባለመኖሩ ለብዙ ችግርና እንግልት ይዳረጉ እንደነበር አውስተው የግንባታው መጀመር እንዳስደሰታቸው ገልጸዋል። እኔ ራሴ በዚህ አመት ውስጥ ሌላ ቦታ እስከሚደርስ ድረስ የደረሰኝ ችግር እኔ አውቃለሁ። ስለዚህ ይሄ ነገር ሆኖ ከተገኘ እኛ ከዚህ በላይ ደስታ በአዱኛ ላይ ምንም የለንም። ዛሬ የተወለድንበት ቀን ነው። ለኔ ብቻ ሳይሆን ህዝቡም ራሱ ዛሬ የሚደሰትበት ቀን ነው። ከጀርባችን እንደምናየው ሁሉም ሰው ዛሬ ሰርጉም ነው ማለት ይቻላል።